ከአውሮፓ ምርጫ ኤርትራ ምን ትቀስማለች? በማዕከላዊና በምስራቅ አውሮፓ ለአዲስ የፖለቲካ ፓርቲ ሌላ ትልቅ ስኬት የሆነ ብሔራዊ ምርጫ ባለፈው ቅዳሜና እሁድ በቡልጋሪያ ተደርጓል። በእርግጥም የቡልጋሪያ የፓርላማ ምርጫ ከሃንጋሪና በክልሉ ከተደረጉ ሌሎች የቅርብ ጊዜ ምርጫዎች ጋር ብዙ ጠንካራ ተመሳሳይነት አለው ተብሏል። ከነዚህም መካከል አዲስ ፓርቲ፣ ነገር ግን የተለመደ ፊት ያላቸው ፖለቲከኞች አሸናፊ መሆናቸው ይጠቀሳል። በተጨማሪም በሃንጋሪና ቡልጋሪያ የተካሄዱት ምርጫዎች ከፍተኛ የፖለቲካ ለውጦችን ያስመዘገቡ ሲሆን ሁለቱም ሀገራት በፖለቲካዊ አስተላለፋቸው ላይ ትልቅ ለውጥ አሳይተዋል። አገራቱ ሚያዝያ 2026 ባካሄዱት ምርጫ ለረጅም ጊዜ የቆዩ መሪዎችንና ፓርቲዎችን በመቀየር አዳዲስ የፖለቲካ አቅጣጫዎችን የሚከተሉ አመራሮችን መርጠዋል። በተለይም የኦርባን መውደቅ በምስራቅ አውሮፓ ያለውን የፖለቲካ ትኩሳት ከፍተኛ ደረጃ ላይ አድርሶታል። ቡልጋሪያ ሚያዝያ 19 2026 በ5 ዓመታት ውስጥ 8ኛው የሆነውን የፓርላማ ምርጫዋን አከናውናለች። ምንም እንኳን የተቋቋመው ከጥቂት ወራት በፊት ቢሆንም የቀድሞው የሀገሪቱ ፕሬዝዳንት ራመን ራዴቭ ፕሮግሬሲቭ ቡልጋሪያ ፓርቲ ከጠቅላላው ድምፅ 44.7 በመቶ በማግኘት 240 መቀመጫዎች ባሉት ፓርላማ ውስጥ 135 መቀመጫዎችን በአብላጫ ድምፅ ማሸነፉ ተሰምቷል። በዚህም ከ1997 ወዲህ አንድ የቡልጋሪያ ፓርቲ ብቻውን ለማስተዳደር የሚያስችል በቂ መቀመጫ ሲያገኝ ይህ የመጀመሪያው ሆኗል። የቀድሞ የሚግዳሽ 29 ተዋጊ አብራሪና የቡልጋሪያ አየር ኃይል ዋና አዛዥ የነበሩት ራመን ራዴቭ በጥር ወር 2026 ነበር የ9 ዓመታት የፕሬዝዳንትነት ስልጣናቸውን በመልቀቅ አዲስ ንቅናቄ ለመጀመር ፕሮግሬሲቭ ቡልጋሪያ ፓርቲን የመሰረቱት። በምርጫ ቅስቀሳ ወቅትም ልክ እንደ ሃንጋሪው ፒተር ማጋየር ሁሉ ራዴቭ የተለያዩ የመራጭ ቡድኖች አዲሱን ፓርቲ እንዲደግፉ ማበረታታት ችለዋል። በዚህም ብዙዎች ተከትለዋቸዋል። በማጭበርበር በተሞላች ሀገር ውስጥ ሙስናን ለመዋጋትና ሙሰኛ ፖለቲከኞችንና የአስተዳደር ስርዓታቸውን ለማጥፋት አዲስ መንገድ እንደሚጠርጉ የሰጡት ተስፋም ሰፊ ተወዳጅነት እንዲኖራቸው አድርገዋል። በእርግጥ አዳዲስ ፓርቲዎች መንግስትን ለመመስረትና ስልጣን ለመያዝ ማንኛውንም ነገር ቃል በሚገቡበት ዓለም ውስጥ የአዲስ ነገር ባይሆንም ራዴቭ ከ2017 እስከ 2026 የአገሪቱ ፕሬዝዳንት ሆኖ ማገልገላቸው ግን ለአሁኑ ስኬት በእጅጉ አስተዋጽኦ አድርጓል። ምንም እንኳን የቡልጋሪያ ፕሬዝዳንትነት ስልጣን በአንጻራዊ ሁኔታ ደካማ ቢሆንም ራዴቭ ሁለት ተከታታይ ስልጣን ዘመናቸውን ለተቃዋሚዎች የድጋፍ መልእክቶችን ለማስተላለፍ በተለይም በጸረ ሙስና እንቅስቃሴዎች የቀድሞ ጠቅላይ ሚኒስትር ቦይኮ ቦሪሶቭ ያቀረቧቸውን ረቂቅ ህጎች ለመተቸትና ውድቅ ለማድረግ ተጠቅመውበታል። በዚህም በርካታ ተከታዮችን ሲያፈሩ ቆይተዋል። ውጤቱም በፖለቲካ ድል ተቋጭቷል። ቡልጋሪያውያን መራጮች የቀድሞ ፕሬዝዳንታቸው እውነተኛና ውጤታማ ሊሆኑ እንደሚችሉ በማመን ብሎም የቡልጋሪያን ፖለቲካ በተረጋጋ ሁኔታ ላይ ማስቀመጥ ትችላለህ በሚል በሰጡት ድምፅ ለመጣው ድል የእንኳን ደስ ያለ መልእክትን ብቻ ሳይሆን ብርቱ እምነታቸውንም ጭምር ለራመን ራዴቭ ሰጥተዋል። ራዴቭ በበኩላቸው በድል ንግግራቸው ላይ ሰዎች የድሮ ፓርቲዎችን ራስ ወዳድነትና እብሪት ውድቅ አድርገውታል። እናም ለውሸትና ለማጭበርበር ሰለባ አልሆኑም። ላሳዩት እምነትም አመሰግናለሁ ብለዋል። ጠንካራ በሆነችው አውሮፓ ውስጥ ጠንካራ ቡልጋሪያን ለመገንባትና የኢንዱስትሪ ኃይሏንና ተወዳዳሪነቷን መልሶ ለማምጣትም ቃል ገብተዋል። በሌላ በኩል ሚያዝያ 12 2026 በተካሄደው የሃንጋሪ ምርጫ ለ16 ዓመታት ሀገሪቱን የመሩት ጠቅላይ ሚኒስትር ቪክቶር ኦርባን ሽንፈትን አስተናግደዋል። ተቃዋሚው ፒተር ማጋየር እና የቲዛ ፓርቲያቸው በ199 መቀመጫ ፓርላማ ውስጥ 138 መቀመጫዎችን በማሸነፍ በ2/3 ድምፅ መንግስት ለመመስረት በቅተዋል። ሃንጋሪ ከቀድሞዋ ሶቪየት ህብረት መፈረካከስ በኋላ ዘግይተው በ2004 ወደ አውሮፓ ህብረት ከተቀላቀሉት በርካታ የምስራቅ አውሮፓ ሀገሮች አንዷ ናት። በምርጫው የተሸነፉትና ላለፉት 16 ዓመታት ሃንጋሪን የመሩት ቪክቶር ኦርባን ሃንጋሪን ከሶቪየት ህብረት ኮሚኒስቶች ለማላቀቅ በግንባር ቀደምትነት ከታገሉት ውስጥ እንደሆኑ ይነገራል። ሆኖም ኦርባን ቀድሞ ከነበራቸው የሊበራል ጸረ ሶቪየት አቋም በተለየ ሁኔታ በአሁኑ ወቅት በሞስኮ አድናቂነትና ብሔርተኛ አቋማቸው ይታወቃሉ። ከአውሮፓ ህብረት አቋምና ውሳኔዎች ተጻሮ በመቆም የሚታወቁት ኦርባን በበርካታ የአውሮፓ ህብረት ፖሊሲዎችና ውሳኔዎች ላይ የተለየ አቋም በማራመድና ድምፅን በድምፅ የመሻር መብታቸውን በመጠቀም ውሳኔዎችን ውድቅ በማድረግ
ግንባር ቀደም ተጠቃሽ ናቸው። ምንም እንኳን እሳቸው ህብረቱ የአባል ሀገራትን ሉዓላዊነት የሚጋፋ የበላይ መንግስት እየሆነ ነው በማለት ቢከሱም በአውሮፓ የወግ አጥባቂ አስተሳሰብ ያላቸውን ኃይሎች በማሰባሰብና ሃንጋሪንም ዋና መናኸሪያ በማድረግ የሚጠቀሱት እኚህ ጠቅላይ ሚኒስትር በአሁኑ ምርጫ ዳግም ተመርጠው የህብረቱን ውሳኔዎች በመሻር ህብረቱን ማወካቸውን ይቀጥላሉ ወይንስ የህብረቱ አፍቃሪ ናቸው የተባሉት የተቃዋሚ መሪ ፒተር ማጋየር አሸንፈው በሃንጋሪ ለውጥ ይመጣል፣ የአውሮፓ ህብረትም ውሳኔዎችን ለመተግበር የሚያስችል የፖለቲካ አቅም ያገኛል የሚለው አውሮፓን በሃንጋሪ ምርጫ ላይ አይኑን አፍጦ ጆሮውን ቀስሮ እንዲቆይ አድርጎታል። ምርጫው የአውሮፓ ህብረትን የወደፊት ዕጣ ፈንታ የሚወስን ወሳኝ ክስተት ያህል ሆኖም ነበር ያለፈው። ውጤቱም በሁሉም የህብረቱ ሀገሮችና ህዝቦች በተለይም በብራሰልስ የህብረቱ ሹማምንት በጉጉት ሲጠበቅ ቆይቷል። 450 ሚሊዮን ህዝብ ያላቸው 26ቱ አባል ሀገራት ከ10 ሚሊዮን ህዝብ በታች ባላት ትንሽ አባል ሀገር ሃንጋሪ የምርጫ ውጤት ባልተለመደ ሁኔታ የመጨነቅ መጠበባቸው ምክንያት ከአውሮፓ ህብረት የውስጥና የውጭ ፖሊሲዎቹ ጋር የተያያዘ እንደሆነ ነው የሚነገረው። የሆነ ሆኖ 16 ዓመት በስልጣን ላይ የቆየው የኦርባን ፓርቲ የሚዲያ የበላይነት በርካታ የፓርቲው ደጋፊ ድርጅቶች ያሉትና የበለጠ የተደራጀ በመሆኑ ምርጫውን ማሸነፉ የማይቀር ነው የሚሉት በርካቶች ነበሩ። ፕሬዝዳንት ትራምፕ ኦርባን አሜሪካንን ዳግም ሀያል የማድረግ ንቅናቄ ደጋፊና በአውሮፓ የጸረ ስደተኛ ወግ አጥባቂ አስተሳሰባቸው አራማጅ አድርገው ስለሚያስቡ የሃንጋሪ ህዝብ እንዲመርጣቸው በግልጽ ጥሪ ሲያደርጉ ተሰምተዋል። በዚህም የምርጫው ጊዜ ከመድረሱ ጥቂት ቀናት በፊት ምክትል ፕሬዝዳንታቸው ጄዲ ቫንስ በሃንጋሪ ተገኝተው የሃንጋሪ ህዝብ ኦርባንን በመምረጥ አገሩን ከብራሰልስ ነፃ እንዲያደርግ ቀስቅሰዋል። በዚህም ምክንያት ኦርባን ያሸንፋሉ ተብሎ ተሰግቶ የነበረ ቢሆንም በተቃራኒው የማይናወጥ የተባለውን የባለ 2/3 ወንበር ለፒተር ማጊያር አስረክበዋል። የሃንጋሪ ህዝብ ከመቼውም ጊዜ የበለጠ ለምርጫው በነቂስ በመውጣት ለበርካታ ዓመታት በስልጣን የቆዩትንና በምርጫ የመጡ አምባገነን ናቸው የሚባሉትን ኦርባንና ቀኝ ዘመን ፓርቲያቸውን በምርጫ ካርድ ከስልጣን አስወግደዋል። ውጤቱ ለዶናልድ ትራምፕ እና ለኔታንያሁ ትልቅ የሽንፈት ደወል ሆኗልም ተብሏል። ምክንያቱም በአውሮፓ ውስጥ የነበራቸው ዋነኛ አጋር መውደቅ የትራምፕ ኔታንያሁና ኦርባን ጥምረት መክሰሙን ያሳያልና ነው። በሌላ በኩል የአውሮፓ ህብረትና አባል መንግስታቱ የምርጫውን ውጤት በደስታ ተቀብለውታል። በተለይ ፖላንድ፣ ፈረንሳይ፣ ጀርመን፣ ስፔን እና ጣሊያንም ጭምር ከአዲሱ የሃንጋሪ መንግስት ጋር በትብብርና በአንድነት ለመስራት ዝግጁ መሆናቸውን ገልጸዋል። ከውጭም የቀድሞውን የአሜሪካ ፕሬዝዳንት ባራክ ኦባማን ጨምሮ በርካታ የአሜሪካ ፖለቲከኞች ምርጫው ወሳኝ የጸረ አምባገነን ትግል የተካሄደበት መሆኑን አስገንዝበዋል። ተመራጩ ጠቅላይ ሚኒስትር በበኩላቸው የምርጫው ውጤት ሃንጋሪን ወደ ሌላ አዲስ ምዕራፍ የሚያሸጋግርና ወደ አውሮፓ ህብረት የበለጠ ቅርብ የሚያደርግ መሆኑን በመግለጽ የመረጣቸውንና ለድል ያበቃቸውን ህዝብ ደጋግመው ሲያመሰግኑ ተሰምተዋል። የሃንጋሪ ህዝብም በምርጫው ውጤት የተሰማውን ደስታና ለውጥ ፈላጊነቱን ሌሊቱን ሙሉ በቡዳፔስትና ሌሎች የሃንጋሪ ከተሞች አደባባዮች ወጥቶ ሲገልጽ ታይቷል። ተንታኞች በሌላ በኩል ከእንግዲህ ሃንጋሪ የፕሬዝዳንት ትራምፕ አስተሳሰብ ተሸካሚም ሆነ የሩሲያ ፖሊሲ አራማጅ አትሆንም። ባለፉት ዓመታት ዩክሬን የመሳሪያና የገንዘብ እርዳታ እንዳታገኝ ሩሲያ ሃንጋሪን ስትጠቀም ቆይታለች። ከእንግዲህ ግን ይህን ማድረግ አትችልም በማለት የሩሲያና ሃንጋሪ ግንኙነት በዚህ ምርጫ የሚለወጥ መሆኑን ይገልጻሉ። በእርግጥ በሀገሪቱ የመጣው የስርዓት ለውጥና አንድምታው በማዕከላዊና ምስራቅ አውሮፓ ላይ ሊኖረው የሚችለው ተጽዕኖ በጊዜ ሂደትና ተስፋ የሚጠበቅ ጉዳይ ሆኗል። ለመሆኑ ኢትዮጵያ ከሃንጋሪ ምርጫ ምን ትማር? ኢትዮጵያ ወደ 7ኛው አገራዊ ምርጫ በምታመራበት በዚህ ወቅት ከሃንጋሪው ምርጫ የምትቀስማቸው ነጥቦች ይኖራሉ። ከነዚህም መሃል እንደሚታወቀው ኦርባን ጦርነት ይመጣል በሚል የፍርሃት ፕሮፓጋንዳ ህዝቡን ለማስፈራራትና ድምጽ ለማግኘት ቢሞክሩም የሃንጋሪ ህዝብ ግን ለኢኮኖሚውና ለጤናው ዘርፍ ቅድሚያ የሰጡትን ማጊያርን መርጦ አሳይቷል። በተመሳሳይ በኢትዮጵያም ምርጫን በስጋትና በብሔር ፍጥጫ ላይ ብቻ መመስረት መጨረሻው ሽንፈት ሊሆን እንደሚችል ያሳያል። ህዝብ ከስጋት ይልቅ ለኑሮ ዋስትና የሚሰጥ ተግባራዊ አማራጭን ይመርጣል። በመሆኑም የፍርሃት ትረካ ገደብ እንዳለው የብልጽግና መንግስት ሊገነዘብ ይገባል። በሌላ በኩል የፒተር ማጊያር ምርጫ ቅስቀሳና ማኒፌስቶ ያተኮረው በሙስና መስፋፋት፣
በኢኮኖሚ መቀዝቀዝና በጤና ዘርፍ ውድቀት ዙሪያ ለውጥ ማምጣት ላይ ነበር። ይህም ተጨባጭ አጀንዳዎች እንደሚያሸንፉ ማሳያ ነው። የኢትዮጵያ የፖለቲካ ኃይሎችም ከታሪክና ከርዕዮተ ዓለም ክርክር ወጥተው የዜጎችን የዕለት ተዕለት የኑሮ ውድነትና የመልካም አስተዳደር ጥያቄዎችን የምርጫ ማዕከል ማድረግ እንዳለባቸው ያስተምራል። ሌላው ነጥብ ደግሞ ማጊያር የኦርባን የቅርብ ሰው የነበሩ ቢሆንም በስርዓቱ ውስጥ ያለውን ብልሹ አሰራር ነቅሰው በመውጣታቸው ግን አዲስ ተስፋ ሆነዋል። በኢትዮጵያም ነባር የፖለቲካ ቅራኔዎችን መሻገር የሚችሉ ከተለመደው የፖለቲካ ጎራ ውጭ የሆኑና ወጣቱን የሚያንቀሳቅሱ የአዳዲስ አመራሮች የተስፋ አማራጭ አስፈላጊነትን ይጠቁማል። ይህ ኢትዮጵያ ልብ ልትል የሚገባት ሌላ ጉዳይ ነው። በመጨረሻም ኦርባን በተከታታይ 4 ጊዜ በሰፊ ድምጽ ማሸነፋቸው መቼም አይወድቁም የሚል ስሜት ፈጥሮ የነበረ ቢሆንም የሃንጋሪ ምርጫ እንደሚያሳየው ግን ህዝብ በሰላማዊ መንገድ ለውጥን ማምጣት እንደሚችልና ምንም የማይለወጥ ስርዓት እንደሌለ እንዲሁም ምንም አይነት የፖለቲካ የበላይነት ለዘላለም እንደማይቀጥል ትልቅ ትምህርት ነው። ይህ አይነቱ የምርጫ ለውጥ ታዲያ በተመሳሳይ በኤርትራ እውን ሆኖ እንዲካሄድና እንዲመጣ የአምባገነኑ የኢሳያስ ስርዓት መገርሰስ ጥያቄ ውስጥ መግባት የሌለበት ጉዳይ ይሆናል። ምክንያቱ ደግሞ ኢሳያስና እሱ የሚከተለው ስርዓት በህገ መንግስትና በምርጫ የሚያምኑ አለመሆናቸው ነው። ኢሳያስ የኤርትራ ህዝብ ለምርጫ ብቁ አይደለም ብሎ ከ10 ዓመት በፊት የተናገረውንና ይባስ ብሎም የኤርትራ ህዝብ ምርጫ ለማድረግ ከ30 እስከ 40 ዓመታት እንደሚፈጅበት መግለጹን ግምት ውስጥ በማስገባት ስርዓቱን ከስልጣን ማማ ለማስወገድ ጸንቶ መታገልና ንቃተ ህሊናችንን ከፍ ማድረግ ጊዜውና የፖለቲካው መድረክ እንደሚጠብቅብን ማሳሰብ እንወዳለን። ሰላም።